ታዲያ የጨነቀው ሰው እንደዚህ ይበላት ድንግል ማርያምን። ሳዲያ የሚያለቅስ ሰው፣ የጠበበው ሰው፣ ግራ የገባው ሰው፣ ዙሪያው ገደል የሆነባችሁ፣ ሰማይ ሊደፋባችሁ የቀረበ ቀኑ የጨለመባችሁ ሰዎች መፍትሄዋ ድንግል ማርያም ናት። ምክንያቱም ከሷ የወጣው ነው ዓለምን ያበራው። ምክንያቱም ከሷ የተወለደ ነው የዓለም መድኃኒት። እንዲህ በሏት፣ አንቺ እኮ ያቀፍሽው ሁሉን ያቀፈውን ነው። አንቺ እኮ ያሽውን ሁሉን ያዘውን ነው። እመቤቴ ሁሉን ያዘውን ይዘሽማ እኔ አንቺ ልጅ ለምን አለቅሳለሁ ብሏት እንባ ታብሳለች። ታብስላችሁ እንባችሁን። አቤት እሷ ስር የሚንበረከክ ሰው ያለው ጸጋ፣ አቤት ጠጋ ብሎ ለድንግል ማርያም የሚነግራት ሰው ያለው ክብር። እንደው የሚያስጨንቃችሁን ነገር ለጓደኛ አታማክሩ። እሷ ጓደኛ ናት፣ እሷ ሚስጥረኛ ናት፣ እሷ ጓዳ ናት፣ እሷ ሁሉ ነገራችን ናት። ማርኮ ናት ድንግል ማርያም። ድንግል ማርያም አዛኝቱ ወለላይቱ ኪዳነ ምሕረት ቢላት እሷ ናት፣ ልደታ ቢላት እሷ ናት፣ ባታ ቢሏት እሷ ናት። አቤት መብዙ እኮ ናት ድንግል ማርያም። ብቻ ጥሯት በጭንቃችሁ ሰዓት። አሁን የምትኖርበትን በር የከፈተችልሽ እሷ ናት። አሁን ያለህበትን ትዳር፣ አሁን ያለህበትን ስራ የከፈተችልህ እሷ ናት። አመስግናት በደንብ አድርገህ። አይ ኪዳነ ምሕረት የስንቱን ችግር እንዴት እንደምትፈታ አቤት እናለቅስባት ፈጥና ስትደርስ አይደለም እንዲናት አትመሰክሩም ለሷ? እንደው እኮ ጭንቅ ብሏችሁ እኮ ለድንግል ማርያም ነግራችሁ ነው ቅልል የሚላችሁና ማርያምን እናቴ ለማለት ልጅ መሆን ሰው መሆን ያስፈልጋል። ሰው ያልሆነ ሰው ድንግል ማርያምን እመቤቴ ብሎ መጥራት አይችልም። ማርያም መታወቂያችን ናት። አመስግኗት። መታወቂያችን እኮ ነው። የትም ቦታ ሄደን እንደው አትታወቁ። ከአዲስ አበባ ወጣችሁ ሰው ሀገር እንደው ሌባ ገንዘባችሁን ቢሰርቅ በማርያም ብትሉ እንጀራ አትበሉም ወይ? ስለ ማርያም ብንል እንጀራ አንበላም ወይ? ምን ማለት ነው ይሄ? ድንግል ማርያም መታወቂያ ሆናላለች ማለት ነው። ፓስፖርታችን ናት ድንግል ማርያም። የገነት መግቢያችን ናት ድንግል ማርያም። በደንብ አድርጋችሁ አመስግኗት ድንግል ማርያምን። ድንግል ማርያምን የሚያመሰግን የተመሰገነ ነው። ድንግል ማርያምን የመረጣት ክርስቶስ ነው። ክርስቶስ የመረጠውን ደግሞ ሰዎች ተሰብስበው ስለተቃወሙ ሌላም አጀንዳ ስለከፈቱ የድንግል ማርያም ክብር አይቀንስም። እስቲ ስለ ድንግል ማርያም ክብር እልል ብላችሁ እግዚአብሔርን አመስግኑ። ተዘጋባችሁን ድንግል ማርያም ትክፈትላችሁ። ተንኮለኞች የዘጉባችሁ ድንግል ማርያም ትክፈትላችሁ። ምቀኞች የዘጉባችሁን ኪዳነ ምሕረት ትክፈትላችሁ። መጋረጃ ለተጋረደባቸው ኪዳነ ምሕረት ትድረስላቸው። በር ለተቆለፈባቸው መዳናቸውን ለሚናፍቁ የመድኃኒትና ድንግል ማርያም ትድረስላቸው። አትመኩ በስልጣናችሁ፣ አትመኩ በወገናችሁ። እንዲህ ያለ ባለ ጸጋ፣ እንዲህ ያለ ባለ ፋብሪካ ምናምን እገሌ አትበሉት። እየሰማችሁ ነው? የትላንት ጌታ የዛሬ ከርታታ ነው። የትላንት አሰሪ የዛሬ ታሳሪ ነው። የማያልቅበት ባለ ጸጋ የት ነው ያለው? ከእሳት ያወጣል ከነደደው ቅዱስ ገብርኤል ለወደደው ይባላል። ከሚነድ እሳት የሚያወጣ ማን ነው? የአንበሳን አፍ የሚዘጋው ማን ነው? የፈላውን ውሃ የሚያቀዘቅዘው ማን ነው? አታውቁትም? ገብርኤልን አልደረሰላችሁም? ገብርኤል አመስግኑታ በደንብ አድርጋችሁ። ማን የተሸከመን የቻለን ማን ነው? ከናስቸጋሪ ጸባያችን የቻለን ማን ነው? እሽሩሩ ብሎ ከነጸባያችን አስታሞ የያዘን ማን ነው? እናት ያቃታትን ቤተሰብ የከበደው ጸባያችንን የቻለልን ማን ነው? ክብር ለአብ ለወልድ ለመንፈስ ቅዱስ ለሥላሴ ይሁን። የምንማማርበት የትምህርታችን ርዕስ የምናደርገው በአንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 10 ላይ ያለውን መለኮታዊ ሐሳብ በማንሳት እንነጋገራለን። የምስጢር ባለቤት እግዚአብሔር አምላካችን ለሊቃውንት ለአባቶቻችን የገለጸላቸውን ምስጢር ለሁላችንም ይገለጽልን። ምናልባት ብርድ እንዳያዛችሁ አውቃለሁ፣ ግን አንድ ነገር ከትምህርቴ ከመግባቴ በፊት ላስቸገር። ያው እንደ ሁሌም አስቸጋሪ ነኝ ታውቃላችሁ። እንደው መብራንን ትወዷታላችሁ? እስቲ ማርያምን በሉ እስቲ የምትወዷት። አይ ቆይ እጃችሁን የምፈልገው የምትወዷት ምን እያሉ ነው እኚህ ሰውዬ? እንደው ማይወዳት አለ ባንወዳት ነው እንደዚህ ብርድ ላይ ልትሉኝ ያላችሁ አይደል? እና ስለሷ ክብር ሲነገር ሰይጣን ይበሳጫል። እየሰማችሁ ነው አይደል? ፍጥረት የዳረው ምክንያት ተድን ማናት? ስለዚህ በደንብ አድርጋችሁ በመሃል የመብራን ክብርን ፍቅሯ የገባችሁ ሰዎች እንዳትሰስቱ፣ ለመብራን ክብር አመስግኗት ለማለት ያክል ነው። እሺ አዎ፣ የትምህርታችን ርዕስ ይእቲኬ መድኃኒት ታሰስዋ ወድዋ ነቢያት ሊያዩዋት የናፈቋት፣ ነቢያት ሊያዩዋት የተመኟት መድኃኒት የሚል ነው። ይህንን ቃል ሐዋርያው ሊቀ ሐዋርያት ቅዱስ ጴጥሮስ እመቤታችን ቅድስት ድንግል ማርያም የነቢያት ናፍቆት እንደነበረች፣ ብዙ ነቢያት ሊያዩዋት ወደው ናፍቀው እንደነበረ
የነቢያት ናፍቆት እንደነበረች ራሱ ባለቤቱ ልጇ የክብር ባለቤት ክርስቶስም የነቢያት ናፍቆት የዘመናት ናፍቆት እንደሆነ በቅዱስ መጽሐፍ ይገልጥልናል። በተረዳ ነገር ባለችንም ውስን ደቂቃ ለመነጋገር ነገረ ማርያም እጅግ በጣም ሰፊ ነው። ነቢያት መድኃኒት የፈለጉበት ምክንያት ምንድነው? በምን ምክንያት መድኃኒት ፈለጉ? የሚሉትን ነገሮች በዚህ የትምህርታችን ክፍል እናያለን። መንፈስ ቅዱስ ሁላችንም ያግዘን። የትምህርታችን ርዕስ አብረን እንጠራለን። ነቢያት ሊያዩዋት የናፈቋት የተመኟት መድኃኒት። መድኃኒትን የወለደችልን ማናት? የመድኃኒት ብልቃጥ የተባለችው ማናት? እመቤታችን ናት። ክብር ለስሟ ይሁን። ቅዱስ ጴጥሮስ የነቢያት ናፍቆት ናት ሲል እመቤታችን ቅድስት ድንግል ማርያምን ይገልጣታል። እዚህ ላይ ነቢያት ለምንድነው ናፍቆታቸው ምንድነው? ማንንስ ሊያዩ ናፍቁ ወደዱ የሚለውን ሐሳብ ስናይ በአዳም ምክንያት ሞት ወደ ዓለም ገብቶ እንደነበር ቅዱስ መጽሐፍ ይነግረናል። በምን ምክንያት? በአዳም ምክንያት ሞት ወደ ዓለም ቀዳማዊት ሔዋን አትብ የተባለችውን ዕፀ በለስ በልታ በመብል ምክንያት እግዚአብሔርን የሚያክል ጌታ ገነትን የሚያክል ርስት ቦታ እንዳጣች ከሚኖሩበት ገነት እንደተባረሩ ሱራፊ የተባለ መልአክ በሚገለባበት የእሳት ሰይፍ ገነትን ዘግቶባቸው የሰው ልጆች ወይንም ደግሞ የቀደሙት ፍጥረታት አዳምና ሔዋን ወደ ምድረ ፋይድ ወረዱ ይላል። ምድረ ፋይድ ማለት ጎዶሎ ዓለም ማለት ነው። እስቲ በሉ ከክብር ጎድሎ የመጡበት። ለዚህ ነው አባቶቻችን እንደዚህ ይላሉ። እንደው ይሄ ጎዶሎ ዓለም ይላሉ አይደል? ዓለም አትሞላም። ትሞላለች? አትሞላም። ጎዶሎ ዓለም ናት እንላለን። እንደው የሆነውን ነገር ስንጨብጥ ገንዘቡ ሲያዝ ጤናው ይጎድላል። ጤናው ሲኖረን ገንዘብ እንመኛለን። ሁሉ አይሳካም፣ አይሞላም። በቤተ መንግስትም ጉድለት አለ። በባለጠጎች ቤትም ምን አለ? ጉድለት አለ። ስለዚህ የሰው ልጅ የመጣበት ራሱ ምድረ ፋይድ ተብላለች። ጎዶሎ ዓለም ተብላለች። ምን አይነት ዓለም? ከጎደልንበት የጎደልነውን ነገር ያጣነውን ነገር ሊተካልን የሚፈልግ የሰው ልጆች ፈልገዋል። ስለዚህ በአዳም ላይ የሞት ቃል ተላልፏል። ሔዋንም የሞትን ድምፅ ሰምታለች። ሞትን ትሞታላችሁ ተብለው ስለነበረ ትእዛዝ የወደቀባትን ዕፀ በለስ ስላደማች እየደማች እንድትኖር ተፈርዶባታል። እና አዳምና ሔዋን ምድረ ፋይድ ወርደው ልጆች ወልደው በጨለማ እንደኖሩ ከዛም በኋላ ከነሱ በኋላ የተነሱ እግዚአብሔር በዘመኑ ያስነሳቸው ብዙ ነቢያቶች ነበሩ። እነዛም ነቢያቶች የእግዚአብሔርን ድምፅ እየሰሙ እግዚአብሔር በረድኤት እየተገለጠላቸው የእግዚአብሔርን ረድኤት ሳይሆን የእግዚአብሔርን መድኃኒትነት ፈልገዋል። ተወለድልን እያሉ የእግዚአብሔርን ሰው መሆን ናፍቀዋል። መድኃኒት ያስፈልገናል፣ እባክህ ውረድ፣ ጨለማው ሰልችቶናል፣ አግበርተ ዲያብሎስ ተብለው የሰው ልጆች በዲያብሎስ ግዞት ይቀጠቀጡ ነበረ። በእግር አጋንንት ታስረው ነበረ። ማንም ጽድቅ ቢሰራ ሲኦል አይቀርለትም ነበረ። ለዚህ ነው ታላቁ ነቢይ ኢሳይያስ እንዲህ አለ። የመርገም ጨርቅ አለ ጽድቃችንን ሲገልጠው። የምን ጨርቅ? የመርገም ጨርቅ። ማንም ሲኦል ይወርድ ነበረ። መልካም ቢያደርግ ጽድቅ ቢሰራ ሲኦል አይቀርለትም ነበረ። ስለዚህ ከሲኦል የሚያወጣንን ከጨለማ የሚያወጣንን የተፈረደብንን የሞት ፍርድ ያንን የሞት አዋጅ የሚገለብጥልንን መድኃኒት ናፍቀው እባክህ ልዑል ሆይ ክንድህን ላክልን ኃይሉ ወጥበቡ የተባለ የእግዚአብሔር አብ ልጅ ኢየሱስ ክርስቶስ ወደ ምድር እንዲወርድና ካሉበት እስራት እንዲፈታቸው መድኃኒት የተባለውን ኢየሱስ ክርስቶስን ናፍቀዋል። ያ ማለት ምንድነው? ሰማይ ምድር የማይችሉትን በማኅፀኗ የምትሸከም አማናዊት ዙፋን የሆነችለትን እመቤታችን ቅድስት ድንግል ማርያምንም ለማየት ናፍቀዋል። ነቢያት ብቻ ሳይሆኑ ራሷ ድንግል ማርያም እግዚአብሔር የመረጣት አብ የመረጣት እሷ መሆኗን ሳትረዳ ራሷን ለማየትም ናፍቃለች። ይገርመኛል። ማንን ለማየት? ራሷን። የኢሳይያስን ትንቢት እያነበበች ድንግል ማርያም ወናሁ ድንግል ትጸንስ፣ ድንግል በድንግልና ትጸንሳለች፣
የሚለውን ቃል ስታነብ ከዚች ሴት ከዘመኗ ደርሼ ውሃ ቀድቼ መሶብ ሰፍቼ ተላልኬ ገረዶኜ ባገለገልኳት ብላ ራሷ ድንግል ማርያም የትሕትና እመቤት ተመኝታ ነበረ። የተመኙትን መስጠት የእግዚአብሔር ልማዱ ነውና ያቺ ሴት ድንግል ማርያም ነበረች። ለዚህ ድንግል ማርያም ከተመረጡ የተመረጠች ከተለዩ የተለየች እንላታለን። ክብር ለስሟ ይሁን ለድንግል ማርያም። ስለዚህ ብዙ ነቢያት ሊያዩ ወደዱ፣ ነገር ግን አላዩም። የሉቃስ ወንጌል ምዕራፍ 10 ቁጥር 24 ላይ የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው፣ እናንተ የምታዩትን ብዙ ነቢያት ሊያዩ ወደዱ፣ አላዩም አለ። ምን አለው? አላዩም። ትንቢት ተናግረዋል። ይመጣል ብለዋል። ይወለዳል ብለዋል። እነ ሚክያስ በኤፍራታ አየነው ብለዋል። እነ ዳዊት ትንቢት ተናግረውለታል። የወልደ እግዚአብሔርን ሰው መሆን እኛን መጥቶ የሚያድንን ክርስቶስ እንደሚመጣ እሱ ሲመጣ የጨለማው ዓለም ብርሃን እንደሚሆን ከሲኦል ወደ ገነት ከጨለማ ወደ ብርሃን ከአሳር ወደ ክብር እንደምንሸጋገር ትንቢት ተናገሩ እንጂ ዘመኑ ደርሶ አላዩም። ግን ለማየት ናፈቁ። ቤተልሔም የተገኙ እግሮች፣ ድንግል ማርያም ክርስቶስን ታቅፋ ያዩ ዓይኖች፣ ቤተልሔም ደርሰው ለእናቱና ለንጉሥ ክርስቶስ አማሃ የሰጡ እግሮች የተመሰገኑ ናቸው፣ የተባረኩ ናቸው። ለድንግል ማርያም ለልጇ ለክርስቶስም ምስጋና የሚሰጥ ከልጇ ጋር የማይነጥል የክርስቶስ ምስጋና የጌትነት ነው፣ የአምላክነት ነው፣ የባህሪው ነው። የድንግል ማርያም ደግሞ ምስጋና የጸጋ ነው፣ የእናትነት ነው፣ የመመረጧ ነው። ድንግል ማርያምን የሚያመሰግን የተመሰገነ ነው። ድንግል ማርያምን የመረጣት ክርስቶስ ነው። ክርስቶስ የመረጠውን ደግሞ ሰዎች ተሰብስበው ስለተቃወሙ ሌላም አጀንዳ ስለከፈቱ የድንግል ማርያም ክብር አይቀንስም። እስቲ ስለ ድንግል ማርያም ክብር እልል ብላችሁ እግዚአብሔርን አመስግኑ። ስለዚህ ብዙ እናንተ ዛሬ የምታዩትን ብዙ ነቢያት ሊያዩ ወደዱ፣ አላዩም። የምትሰሙትን ብዙ ነቢያት ሊሰሙ ወደዱ፣ አልሰሙም ይላል። ኦርቶዶክሳውያን ደስ ይበላችሁ። ዛሬ የተሰበሰብነው ማን እንዳለ ልንገራችሁ። መፍቀሬ ድንግል ኢትዮጵያዊ ቄርሎስ አባ ጊዮርጊስ ዘጋስጫ ከዚህ በፊት ነግሬያችሁ ከሆነ አላውቅም። በመጽሐፈ ሰዓታት ላይ እንደዚህ ይላል፣ ወባቲ ለዛቲ ቤተ ክርስቲያን ሥርዓተ መላእክት አርአያ ዘበሰማያት ቤተ ክርስቲያን ሰተት መሰል በጽራሪያም ዘላይሉ። አባ ጊዮርጊስ ዘጋስጫ በምድር ሆኖ በሰማይ ያለው ሥርዓት እንዲመለከት እግዚአብሔር አይነ ልቦናውን ከፈተለት። አይነ ልቦናችን ይግለጥልህ። ከዛ ተገለጠና በሰማይ ያለውን ሥርዓት ሲያይ መላእክት የሚያመሰግኑበትን እነ ኪሩቤል እነ ሱራፌል ቅዳሴ የሚቀድሱበትን የማይቋረጥ የምስጋና ጅረት የሚወርድበትን ሰማያዊውን ሥርዓት መላእክት የሚያመሰግኑ ባትን ሰማያዊቷን ቤተ መቅደስ አየና እንደዚህ አለ። የሰማችሁኝ ነው። በዛ ቤተ መቅደስ ታቦተ ብርሃን አለ። በዛ ቤተ መቅደስ መንበረ ብርሃን አለ። መንጦላዕተ ብርሃን አለ። መሰዊያ አለ አለና አይኑን ደግሞ አነሳና እኔና እናንተ በተሰበሰብንባት ብናለቅስ ወደምንጽናናባት አካለ ክርስቶስ በተባለችው ቤተ ክርስቲያን ዘወር አለና አባ ጊዮርጊስ እንዲህ አለ። በዚህችም ቤተ ክርስቲያን ታቦተ ብርሃን አለ፣ መንበረ ብርሃን አለ፣ መንጦላዕተ ብርሃን አለ አለና መሰዊያም አለ። ታዲያ በዚህ ያለው በዛ ካለ እኩል ነው ማለት ነው ሲል አይደለም ብልጫማ አለ ብሎ እንደዚህ አለ። ወቅድስት ድንግል በሰረገላ እሳት ዘይጼውርዎ ኪሩቤል። ከኔ ጋር ናችሁ? በሰማይ ባለው ዙፋኑ ስመለከት ኪሩቤል የሚሸከሙትን ሰረገላ ዙፋን ነው። ከልዑል መንበር እንዲህ የሚል ድምፅ ይወጣል፣ እናንተ ኪሩቤል እናንተ መላእክት እኔን የምትሸከሙ እንዳይመስላችሁ እኔ እሸከማችኋለሁ እንጂ ይላል። የተሸከመን ማን ነው? ግዴላችሁም የተሸከመን ማን ነው? ሥላሴ በሉኝ እስቲ። የተሸከመን ማን ነው? ንገሩኛ። ማን የተሸከመን? የቻለን ማን ነው? ከነ አስቸጋሪ ጸባያችን የቻለን ማን ነው? እሽሩሩ ብሎ ከነ ጸባያችን አስታሞ የያዘን ማን ነው? እናት ያቃታትን ቤተሰብ የከበደው ጸባያችንን የቻለልን ማን ነው? ክብር ለአብ ለወልድ ለመንፈስ ቅዱስ ለሥላሴ ይሁን። ይሄ ነው የቻለን። እግዚአብሔር ነው የቻለን። ሥላሴ ነው የቻለን። ልዩ ሶስት አብ ወልድ መንፈስ ቅዱስ ሁሉን ይችላል። እኛንም ያስችለን እና በጣም የሚገርም ነው። ታዲያ ኪሩቤል የሚሸከሙትን ዙፋን ሰረገላ አየው አለ።
ወደዚህ ቤተ መቅደስ ሲመጣ ግን አካላዊ ቃል ክርስቶስን ሳትቃጠል በስጋዋ የተሸከመች የመለኮት ዙፋን ድንግል ማርያም አለች አለ። በእኛ ቤት አለች፣ በእናንተ ሕይወት አለች፣ በአንቺ ትዳር ከብራለች፣ በአንተ ሕይወት ገናለች። ትግነን ድንግል ማርያም። አመስግኗት ከፍ አድርጋችሁ። ክብር ለእናታችን ለድንግል ማርያም ይሁን። ስለዚህ ነቢያት ሊያዩ ወደዋል፣ ተመኝተዋል። መላእክት አዳምን ሊያድኑ አልቻሉም። ይችላሉ? ለአዳም ቤዛ መሆን ይችላሉ? ለአዳም ካሳ መሆን ይችላሉ? አይችሉም። ነቢያት ተነስተዋል። እንደነ ሙሴ ያሉ እንደነ አሮን ያሉ በክህነት ንጹህ ክህነትን ያሳረጉ ብዙ አባቶቻችን እነ ኢያሱ ተነስተዋል። ግን ለራሳቸው ኃጢአት በእግዚአብሔር ፊት ይቆማሉ፣ እንኳን የሕዝቡን ኃጢአት ይቅር ለማለት ይቅርና። ስለዚህ የዓለምን ኃጢአት ይቅር የሚል የዓለምን ኃጢአት የሚደመስስ መድኃኒት ከድንግል ማርያም ተገኝቷል። ያንን ግን በትንቢት መነጽርነት ኢየሱስ ክርስቶስን የምትወልድ ለክርስቶስ ለንጉሠ ሰማይ ወምድር ዙፋን የምትሆነዋን ምን አለ ከዘመኗ ደርሰን ባየናት ብለው ተናፍቀዋት ነበረ። ናፍቆታችሁ ድንግል ማርያም በሕይወታችሁ ትገለጥላችሁ። ናፍቆታችን ናት፣ እንናፍቃታለን። ዛሬ ይገርማችኋል፣ 10 ዓመት 5 ዓመት የተለያችሁት ሰው ይናፍቃችኋል። የኛ ናፍቆት ግን ድንግል ማርያም ናት። እየቀደስናት እያወደስናት ውዳሴዋን እያደረስ ቅዳሴዋንም እየደገምን ደግሞ ባውደ ምሕረት እየመሰከርላት እየዘመርናትም እየጠራናትም በስዕሏ ፊት እየተንበረከክንም ትናፍቀናለች። የኛና ድንግል ማርያም ናፍቆታችን እኮ ናት ድንግል ማርያም። አቤት እሷ ስር የሚንበረከክ ሰው ያለው ጸጋ፣ አቤት ጠጋ ብሎ ለድንግል ማርያም የሚነግራት ሰው ያለው ክብር። እንደው የሚያስጨንቃችሁን ነገር ለጓደኛ አታማክሩ። እሷ ጓደኛ ናት፣ እሷ ሚስጥረኛ ናት፣ እሷ ጓዳ ናት፣ እሷ ሁሉ ነገራችን ናት። ይኸውላችሁ ልብ ብላችሁ አስተውሉ። የእመቤታችን የድንግል ማርያም ስዕል ፊት ለፊት እንደው ስትቆሙ አንድ ነገር ታስተውላላችሁን? የታቀፈችው ክርስቶስ ሁሉ ጊዜ ሕፃን ነው። ምንድነው? ሕፃን ነው። ሁሌ ሕፃን፣ ሁል ጊዜ በሷ ትከሻ ነው ያለው። ታዲያ የጨነቀው ሰው እንደዚህ ይበላት ድንግል ማርያምን። ታዲያ የሚያለቅስ ሰው፣ የጠበበው ሰው፣ ግራ የገባው ሰው፣ ዙሪያው ገደል የሆነባችሁ፣ ሰማይ ሊደፋባችሁ የቀረበ ቀኑ የጨለመባችሁ ሰዎች መፍትሄዋ ድንግል ማርያም ናት። ምክንያቱም ከሷ የወጣው ነው ዓለምን ያበራው። ምክንያቱም ከሷ የተወለደ ነው የዓለም መድኃኒት። እንዲህ በሏት፣ አንቺ እኮ ያቀፍሽው ሁሉን ያቀፈውን ነው። አንቺ እኮ ያሽውን ሁሉን የያዘውን ነው። እመቤቴ ሁሉን የያዘውን ይዘሽማ እኔ አንቺ ልጅ ለምን አለቅሳለሁ ብሏት እንባ ታብሳለች። ታብስላችሁ እንባችሁን። ስለዚህ መድኃኒት ከጽዮን ይወጣል ብሎ አስቀድሞ ነቢያት በትንቢት ተናግረው ነበረ። በአዲስ ኪዳን ብርሃን ዓለም ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 11 ቁጥር 26 ላይ እንደዚህ ይላል፣ መድኃኒት ከጽዮን ይወጣል ይላል። እስቲ በሉ መድኃኒት በሉ። ከጽዮን ይወጣል። እንደው ኪዳን የምታደርሱ ሰዎች ካላችሁ ጠዋት የኪዳኑ ሰላም ራሱ ብኪድና ዓለም ወበወልድኪ ኮነ ሰላም ብሎ ይጀምራል። ባንቺ ምክንያትነት ዓለም ዳነ ይላል። ባንቺ ምንነት ምክንያትነት ዓለም ዳነ። ቀዳማዊት ሔዋን ሞት አምጥታ ነበረ። አንቺ ግን ሕይወታችን ክርስቶስን አመጣሽልን፣ ወለድሽልን። ቀዳማዊት ሔዋን በእንጨት ምክንያት አመጽ ሰርታ ከእግዚአብሔር ተጣልታ ነበረ። በአንቺ ምክንያት ግን ከእግዚአብሔር ታረቅን። ሰውና እግዚአብሔር የታረቀባት የእርቅስ መሰላል ድንግል ማርያም ናት። አመስግኗት በደንብ አድርጋችሁ። ስለዚህ ጽዮን አላት፣ አምባይቱ ጽዮን። ለዚህ ነው ዳዊትም አለ አንባይቱ ጽዮንን ያዘ ተብሎ ተጽፏል። ወገኖቼ ድንግል ማርያምን ያዟት። ዳዊት የያዘው አንባይቱ ጽዮን። አምባ ማለት መጠጊያ። አሁን እመቤታችን መጠጊያችን ናት። ምእመናን ይጠጉባታል፣ እንጠጋባታለን። ድንግል ማርያም ድሆች ይጠጉባታል፣ ሐዘንተኞች ይጽናኑባታል። ድሆች ቢጠጉባት ይጠግቡባታል፣ ይበሉባታል። ሐዘንተኞች ቢጠጉባት እንባ አባሽ ናትና ከሐዘናቸው ይጽናኑባታል። ክብር ለድንግል ማርያም ለእናታችን ይሁን። ስለዚህ ከጽዮን የወጣው መድኃኒት ከጽዮን የወጣው መድኃኒት ሕዝቡን ሁሉ ከኃጢአታቸው ያነጻ መድኃኒት ነው። ለዚህ ነው መዝሙረኛው ቅዱስ ዳዊት ሰው ሁሉ እናታችን ጽዮን ይላል፣ በውስጧም ሰው የሆነ እግዚአብሔር ተወልዷል ብሎ ይነገረን። ሰው ሁሉ ምን ይላል? እናታችን ምን ይላል? ጽዮን ይላል። ማርያምን እናቴ ለማለት ልጅ መሆን ሰው መሆን ያስፈልጋል። ሰው ያልሆነ ሰው ድንግል ማርያምን እመቤቴ ብሎ መጥራት አይችልም። ስለዚህ እመቤታችንን በአጭር ቃል እንገራት። እመቤታ
የእመቤታችን የኢየሱስ ክርስቶስ የአካላዊ ቃል የክርስቶስ እናት ድንጋሌ ሥጋ ያላት ድንጋሌ ነፍስ ያልተለያት ድንጋሌ ሕሊናም ያላት ናት። ኢየሱስ ክርስቶስ በዝግ ማኅፀን ከሷ ተወልዶ በረቂቅ ልደት ወልዶናል። በዝግ ማኅፀን የተወለደው በዝግ መቃብር የተነሳው በተዘጋ ቤት ገብቶ ሰላም ለእናንተ ይሁን ያለው ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ነው። ሱንትዮስ የተባለ የቤተ ክርስቲያን ሊቅ እንደዚህ ይላታል እመቤታችን ቅድስት ድንግል ማርያምን። እመቤታችን ይላታል ሶስት ነገር ማጣት አታውቅም ይላታል። እስቲ በሉ እመቤታችን ስንት ነገር? በርዷችሁ ነው ያኮረፋችሁ ነው ከየግል ጸባለን። እመቤታችን በሉ ሶስት ነገር ማጣት አታውቅም። ውእቱ ሰንጹም እነ ሰለስቱ ግብራት ዘውቶሙ ዘር። እመቤታችን ዘር አታውቅም በሉ። አንደኛው በሉ ምን አታውቅም? ከገብርኤል ጋር እኮ የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ስታነቡ ቅዱስ ገብርኤል ወደ ድንግል ማርያም ዘመኑ ሲደርስ የነቢያት ናፍቆት ክርስቶስ ከድንግል ማርያም ሊወለድ ብስራቱን ሊያሰማት ሲሄድ የመጀመሪያው የገብርኤል ቃል ትጸንሲ የሚል ነው። ደስተኛይቱ ደስ ይበልሽ አላት። እመቤታችን ደስተኛ ናት። በእናንተ ሕይወት ትደሰት። አሜን በሏ። እና ከዛ እንዴት ያለ ሰላምታ ነው አይደል ያለችው እመቤታችን። እንዴት ያለ ቃል ነው፣ እንዴት ያለ ሰላምታ ነው ካለ በኋላ ትጸንሲ ያላት። መሬት ካልሰጡባት አታበቅልም፣ ሴትም ያለ ወንድ ዘር አትወልድም። እኔ እኮ ወንድ አላውቅም። እስቲ አላውቅም በሉ። በቃ ገብርኤል ከመምጣቱ በፊት እመቤታችን ወንድ አታውቅም። ገብርኤል ከመጣ በኋላ አምላክን ከጸነሰች እመቤታችን ምን አታውቅም? አላውቅም የሚለው ቃል የታተመ ነው፣ የተዘጋ ነው። አላውቅም ብላው ነግረዋለች። ስለዚህ መሬት ካልሰጡባት እንዴት ታበቅላለች ሲል የመለሰላት ሰዎች ከወንድ ጋር በሩካቤ እንደሚወልዱት አይደለም አንቺ የምትወልጂው። መንፈስ ቅዱስ ይጸልልሻል፣ የልዑል ኃይል ይጋርድሻል። ካንቺ የሚወለደው አካላዊ ቃል ክርስቶስ ቀድሞ ቃል የነበረ ያ ቃል በእግዚአብሔር ዘንድ የነበረ ካንቺን ስጋ ነስቶ ይወለዳል። ከስጋሽ ስጋ ከነፍስሽ ነፍስ ነስቶ በተዋህዶ ይወለዳል። ስለዚህ የመድኃኒት እናት ነሽ አላት። የምን እናት? ኢየሱስን ወለደችልን የመድኃኒት እናት ድንግል ማርያምን እኛ ኦርቶዶክሳውያን እናከብራታለን። ስለዚህ እመቤታችን ቅድስት ድንግል ማርያም ዘር አታውቅም። ሁለተኛው ሩካቤ አታውቅም። ምን አታውቅም? ሩካቤ አታውቅም። ሶስተኛ እመቤታችን ሰስሎተ ድንግልና ድንግልናን ማጣት አታውቅም። እመቤታችን ምን ማጣት አታውቅም? አቤት ግድ የላችሁም ዛሬ ጸብጸብ ብሎኛል። እኔ ራሱ ድንግልና አታውቅም በሏ። እኔ ስለምወዳት በደንብ እንድታወሩላት ስለምፈልግ ነው። አዛኝቷ በማርያም ድንግልና ማጣት አታውቅም በሉ። ያ ማለት ምን ማለት ነው? ሊቁ በቅዳሴው ወትረ ድንግል ማርያም ይላታል። ዘላለማዊ ድንግልና ያላት ጊዜ ጸኒስ ቅድመ ወሊድ ድረ ወሊድ ድንግል የሆነች። በጣም የሚገርመው ደግሞ አንድ ሴት ከወለደች በኋላ ድንግል ትባላለች እንዴ? አትባልም። ድንግል ማርያም ግን ድንግል ወእም ትባላለች። ድንግልም ናት እናትም ናት። ሀሊበ ድንግልና ለክርስቶስ ድንግል ሆና እናት ሆና ከድንግል ጡቶች ወተት መገኘቱ ራሱ የሚደንቅ እኮ ነው። ኧረ አመስግኗት። ይሄ በጣም የሚደንቅ እኮ ምስጢር ነው ወገኖቼ። ስለዚህ ድንግል ማርያም ድንግል ሆና ሀሊበ ድንግልና ያስገኘች ሰማይና ምድር የማይችሉትን ጌታ ክርስቶስን የቻለች ሰማያዊ ንጉሥ ክርስቶስን ዙፋን የሆነችለት የመድኃኒት ብልቃጥ ናት። ማርያም ማለት በሉላችሁ ፍጽምት ማለት ነው። ለጊዜው መልክ ከደም ግባት ጋር አስተባብራ ይዛለች። ለፍጻሜው ግን አፋዊ መልክ አይደለም፣ ውጫዊ መልክ አይደለም። በውስጥ በአፋ የታተመች የተሸለመች ቅድስናዋ ጌጥ የሆነላት የኢየሱስ እናት ማርያም ፍጽምት ናት። ማርያም ማለት በሉ ልዕልት ማለት ነው። ድገሙና እናንተ ንገሩኝ። ምን አልኳችሁ? ምን ማለት ነው? ድገሩን። የክርስቶስ እናት ምን እንደሆነች በደንብ እንስማ እስቲ። ንገሩኝ ምን ማለት ናት? የመጠቀች
የረቀቀች በሰው ሕሊና በመላእክት ሐሳብ ቅድስናዋን ንጽህናዋን ዘርዝረው የማይጨርሱላት እና አባ ሕርያቆስ ምሳሌዋን አገኙ እንጂ እኮ ይሄ ሁሉ አይመስልሽም። በመኖ በአምሳለ መኑን አስተማስለኪ ድንግል ሆይ በማንና በምን ምሳሌ እንመስልሽ? የማይተረጎም አማኑኤል ከአንቺ የተወለደ ድንቅ ምስጢር ነው። ምሳሌሽን ተናገርን እንጂ ምሳሌሽ ግን አንቺን አይገልጥም። ከሰው ሕሊና እኮ የራቀ ጥበብ ነው፣ ምስጢር ነው፣ ድንቅ ነው ብለው ኦዝ መንክር ወጹም ነገር በጣም የሚደንቅ ነው፣ ከአይምሮ በላይ ነው ብለው ስለ ቅድስት ድንግል ማርያም ተራቀውበታል። ለዚህ መኑ ከመግዝእትነ ማርያም አላት ቅዱስ ደቅሲዮስ በታምረ ማርያም መቅድም ላይ መኑ ከመግዝእትነ ማርያም ዘኮነ ምዕራፍ አብ እንደመቤታችን እንደ ድንግል ማርያም የአብ ማረፊያ የሆነ ማን ነው? እግዚአብሔር አብ አለ በቅዳሴ ማርያም ላይ። ሕርያቆስ ደግሞ እግዚአብሔር አብ ዳርቻውን ሁሉ ተመለከተ። ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ዳርቻዎችን ሁሉ አየ፣ ተነፈሰ፣ አሻተተ። ከዛ እንዳንቺ ያለ አላገኘም አላት። ክብር ለመድኃኔዓለም ይሁን። ድንግል ማርያምን ለሰጠ እንዳንቺ ያለ አላገኘም። ስለዚህ ከድንግል የተገኘው መድኃኒት ክርስቶስ ለሰማያዊ ልደቱ ጊዜ በሉ እስቲ ጊዜ በሉ፣ ዘመን ዕድሜ አይነገርለትም። ቅድመ ዓለም ልጅ ይባላል፣ ድህረ ዓለምም ልጅ ነው፣ ማዕከለ ዓለምም ልጅ ነው። ወልድ ለዘላለም እስቲ ወልድ ለዘላለም በሉ። ወልድ እናቱ ድንግል ማርያም ደግሞ ወትረ ድንግል ማርያም ሁሉን የያዘው ክርስቶስ፣ ሁሉን የሚገዛው ክርስቶስ፣ ሁሉን የሚያድን የሁሉ መድኃኒት የሆነ የዓለም ሁሉ መፍትሄ የሆነውን ድንግል ማርያም ስለወለደችልን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ለእመቤታችን ለድንግል ማርያም የሚሰጠው ክብር የገነነ ነው። አሁን እናገናታለን። የመረጣት ክርስቶስ ነው። አብ የመረጣት ወልድ የወደዳት የመንፈስ ቅዱስ ማደሪያ የሆነች የሥላሴ ዙፋን የሆነች የመለኮት እሳት ያላቃጥላች ከፍጥረት ወገን እንደ ድንግል ማርያም ያለ የለም። ደሞ ደግናት። ትምህርቴን ጨርሻ ደግናት በሉ ነው ነግሬያችሁ ከሆነ ሁሉ ጊዜ እንደ ምስክርነት በየርኩበት ሀገር እናገራለሁ። እመቤታችን ቅድስት ድንግል ማርያምን እንደው ቅድም እንደተሰለፉት ወጣት ወንድሞች እህቶቻችን ተሰልፋ የምታገለግል ዘማሪ ናት። የሰንበት ተማሪ እና ኮሌጅ ትማራለች። በጣም ትወዳታለች። ሀገሩ ቦረና ይባላል። ደግሞ መንበረ ጵጵስናውም ኪዳነ ምሕረት ናት። አይ ኪዳነ ምሕረት የስንቱን ችግር እንዴት እንደምትፈታ አቤት እናለቅስባት ፈጥና ስትደርስ አይደለም እንዲና አትመሰክሩም ለሷ? እንደው እኮ ጭንቅ ብሏችሁ እኮ ለድንግል ማርያም ነግራችሁ ነው ቅልል የሚላችሁና እቺ ሴት የመብራን አገልጋይ ነበረችና የኮሌጅ ተማሪ ማታ ተኝታ በሰላም ጠዋት ስትነሳ አይኖቿ አያዩም ሁለቱም። እናቴ መብራት ጠፍቶ ነው ወይንስ አይታየኝም ምንድነው ትላ? ኧረ ቤት ውስጥ መብራት አለ አለቻት እናትየው። ኧረ እያየልኝ አይደለም፣ ምንም እያየው አይደለም፣ ምንድነው ጉዱ? ኧረ ጉድ ነው አይኔ እያየ አይደለም አለች። እናትየው ግራ ገባትና ካልጋ ላይ ደግፋ አነሳቻት፣ ይዛት ወጣች። ከዛ በኋላ ስታይ እውነትም አይኑ አያይም። በአንድ ቀን ሌሊት ምን እንደሆነች አይታወቅም። ሐኪም ቤት ወሰዷት። ከኛ አቅም በላይ ነው፣ እስቲ ወደ ሐዋሳ ወሰዷት አሉ። ከእንደገና ደግሞ ቆይ አለና ሌሎች ደግሞ መካሪዎች ቆይ ጸበል ይዋት ሕክምና ሳትወስዷት ተባለ። ኪዳነ ምሕረት ጸበል ገባች። አይኗ ያውኑ እንትን አላለ። ታለቅሳለች። እመቤቴ የብርሃን እናት ኪዳነኪ አንድ ቀንም ቢሆን በፊትሽ ተሰልፌ ዘምሬልሻለሁ። አይኔ ጠፍቶ በጨለማ አልተውኝ ነው መብርሃን እያለች ታለቅሳለች። ሐዋሳ መጣች፣ ታከመች። ዶክተሮቹ እንደዚህ ነው ብለው እንኳን ሊነግሯት የሚችልበት ምክንያት የላቸውም። ብቻ ግን ጠፍቷል። ምን ብሏል? ጠፍቷል። እና ቤተክርስቲያን ደግፈው መውሰድ ጀመሩ። በራሷ ወጣ ምትገባዋ በሰው ላይ ወደቀች። እናትም ትሰለቻለች፣ አባትም ይሰለቻል፣ እህትም ወንድምም ለጊዜው ነው። ቤተክርስቲያን ልጆቿን ይወስዳሉ። በቃ ከዚህ በኋላ አንቺን እየጎተትን ቤተክርስቲያን መውሰድ ማመላለስ ሰልችቶናል፣ አርፈሽ ቤት ተቀመጪ ተባለች። እንግዳ ሲመጣ እንኳን ሰው እንዳያት ወደ ጓዳ አስገቧት ይባላል። መጋረጃ ተጋረደባት፣ በር ተዘጋባት። መጋረጃ ለተጋረደባቸው ኪዳነ ምሕረት ትድረስላቸው። በር ለተቆለፈባቸው መዳናቸውን ለሚናፍቁ የመድኃኒትና ድንግል ማርያም ትድረስላቸው። እና አንድ ቀን ዕለቱ የካቲት ኪዳነ ምሕረት ነው። እመቤታችን ምን የተቀበለችበት
ቃል ኪዳን የተቀበለችበት ዕለት የቤቱ አባል ጠቅላላ ነጭ ነጠላ ለብሰው የአገር ባህል ልብሳቸውን ለብሰው ኪዳነ ምሕረትን ለማክበር ለማንገስ ወደ ንግስ ስፍራ ወደ ኪዳነ ምሕረት ሄዱ። እኔንስ ያገለገልኳት ኪዳነ ምሕረት እኮ ናፍቃኛለች። ደጇን ሳረግጥ እኮ ሰንብቻለሁ፣ ተው ውሰዱኝ አለች። አንቺን እየጎተትን አኑ ለማርፈሽ ቤት ጠብቂ ያሏትና እናትም አባትም ወንድምም እህትም ጨክኖ በር ቁልፍ አደረገባት። ምን አደረገባት? ተቆለፈባት። ከውስጥ ሆና እየየ አለች። ኪዳነ ምሕረት የኔ እናት ደግነሽ አውቃለሁ፣ ፈተናዬ ነው አውቀዋለሁ፣ ለጸጋ አርጊልኝ፣ እንድታገስ የሚችልበትን አቅምና ጉልበት ስጪኝ አለችና ለመነቻት። አቅም ትስጠን ድንግል ማርያም። እንደው ነገራችሁ የዘገየባችሁ እንድትጠብቋት አቅም ትስጣችሁ። ትመጣለች፣ አንድ ቀን ወደ መታለቅሱበት ትመጣለች፣ ዘንበል ትላለች። የኢየሱስ እናት ወደ አንቺ ልመና ታዘነብላለች። ያለሽበትን ሕይወት ታውቀዋለች። ዝም ብላሽ አይደለም፣ ቀናለሽ ቀናለክ ዝም ብላ አይደለም፣ ትታ አይደለም፣ ጉዳይን ሳታውቅ ቀርታ አይደለም። ሁሉን የሚያስተካክል ልጅ አላት። እሺ ሁሉን የሚፈታ ቁልፍ የሆነ ልጅ አላት። የዓለም ሁሉ መፍትሄ የሆነ ልጅ አላት ድንግል ማርያም። አይዟችሁ የምታለቅሱ አይዟችሁ፣ በመከራ ያላችሁ አይዟችሁ። እሷን ይዛችሁ ለጊዜው ነው የምትቸገሩት፣ ስትደርስ ሁሉን ነገር ታስተካክለዋለች። አለቀሰች፣ እንዲህ አለቻት፣ ዛሬ የአንቺን ተአምር ያለው አገልግዬሽ ከሆነ ድንግል ማርያም ዘምሬልሽ ከሆነ ኪዳነ ምሕረት ያንቺን ተአምር የማየው ዛሬ ነው አለቻት። የተዘጋብኝን በር ክፈችልኝ አለ። የተዘጋባችሁን ድንግል ማርያም ትክፈትላችሁ። ተንኮለኞች የዘጉባችሁን ድንግል ማርያም ትክፈትላችሁ። ምቀኞች የዘጉባችሁን ኪዳነ ምሕረት ትክፈትላችሁ። በቃ ይሄንን በር ክፈችና በአውደ ምሕረትሽ ቆሜ ታቦትሽ በቆመበት ስፍራ የሚነግርሽ ሚስጥር አለ። ብቻ የተዘጋብኝን በር በየትኛው መስመር መክፈት ትቻለሽ፣ ክፈችልኝ። እኔ አይኔ የለኝም፣ በሩ ከውጭ ነው የተቆለፈው አለችና ነገረቻት። አይ ከሆነ ደቂቃ በኋላ እንባዋ ሳይቆም ለቅሶ ላይ ያለች በሩ ተንኳኳ። መጎብኛ ዘመናችሁ ዛሬ ይሁን። ተንኳኳ በሩ። ለመክፈት ወደ በሩ ጠጋ አለች እየዳበሰች። ማን ልበል አለች። የሩቅ ዘመዳቸው እግር ጥሎት ድንገት የመጣ ዘመድ ነው። የዚችን ብላቴና አይኗ መጥፋቱን አልሰማም፣ እንግዳ ነው። በሩ የተቆለፈው ከውጭ ነው። ቤተ ክርስቲያን ሄደዋል። እኔ ብቻ ነኝ ቤት ውስጥ ያለሁት፣ ከቻልክ በሩን ክፈትና ውስጥ ገብታ አነጋግረኝ አለች። ያንን ሰው የላከችው ማናት? ግድ የለም ንገሩኝ፣ ማናት? ትምጣና የተዘጋውን ትክፈትላችሁ እና ከፈተውና ወደ ውስጥ ሲገባ ያቺ ሕፃኑን የሚያውቃት ልጅ አይኗ ጠፍቶ ምን ሆነሽ ነው? አላውቅም፣ ተኝቼ ስነሳ አይኔ ጠፋ። ለምን ታለቅሻለሽ? ኪዳነ ምሕረት ናፍቃኝ፣ እመቤቴ ናፍቃኝ። የታመመ ሰው መድኃኒት እንደሚናፍቅ እኔም ደግሞ በኪድን ዓለም ተብላለች፣ መድኃኒት ወልዳለች። የሁሉ መፍትሄ ናት ድንግል ማርያም። የሕይወታችን አጣፋጭ ቅመም እኮ ናት ድንግል ማርያም። በቃ ናፈቀችኝ። ምን አለችኝ? በቃ እሷን ማየት ፈልጌ ነው ብላ ነገረችው። አይዞሽ አለ። ከሷ ጋር አለቀሰ፣ እንባዋን ጠረገላት። ምን ላርግልሽ? እንዲህ ያለ ቦታ ላይ ልብስ አለኝ፣ ስጠኝ፣ አልብሰኝ። ነጠላይም እንዲህ ያለ ቦታ አለ፣ አምጣና አልብሰኝ። እጄን እየመራ ኪዳነ ምሕረት ውሰደኝ፣ ጉዳይ አለኝ። ይሄንን በር የከፈተችልኝ ማናት አለች። አቤት! አሁን የምትኖርበትን በር የከፈተችልሽ እሷ ናት። አሁን ያለህበትን ትዳር፣ አሁን ያለህበትን ስራ የከፈተችልህ እሷ ናት። አመስግናት በደንብ አድርገህ እና ለሷ ናት ድንግል ማርያም ናት፣ ኪዳነ ምሕረት ናት። እና ይዟት እጇን ይዞ ወደ ኪዳነ ምሕረት ወደ ቤተ ክርስቲያን መሄድ ጀመረ። ቤተ ክርስቲያን ሄደና እንዳይረጋግጧት አይን ስለሌላት የቱ ጋር ላቁምሽ? ሰው የሌለበት ቦታ ይሻልሻል? አይደለም፣ ጉዳዬ ከኪዳነ ምሕረት ነው። የምን በጀርባ ነው የምታቆመኝ? የምን መሸሽ ነው ጉዳዬ? እሷ ፊት ለፊት ታቦቱ ዞሮ ሲቆም ከፊት ለፊቱ ጋር ሊቃውንቱ ወረብ ከሚወርቡበት ቦታ ላይ ተወኝ፣ አሁን ሰው አልፈልግም አለችው። እዛ ስትደርስ ማን ይበቃናል? እዚህ ስንደርስ ማን ያለልን? ምንመካበት መመኪያችን አያችሁ፣ ድንግል ማርያም አለችልን። አለው ተበላችሁ
መጣችና እሺ ብሎ እጇን ለቆ በያይዞሽ ብሏት ተዋት። እያለቀሰች አብሯት የሚያገለግሉ ዘማሪያን እንባቸውን እያወረዱ ድሮ አብሯት ነበር የሚዘምሩ፣ ዛሬ ከነሱ ተለይታለች። ሲያዩዋት አይነ ስውሯ ጓደኛቸውን እያዩዋት እያነቡ በእንባ ተቃቅፎ ማልቀስ ሲጀምሩ ቆዩኝ አንድ ጊዜ ጉዳይ አለኝ ከመብራን ጋር አገልግዬሽ ከሆነ ኪዳነ ምሕረት እናቴ የዘጋችብኝን በር የከፈትሽልኝ፣ ወንድም እህቶቼ የዘጉብኝን በር ከፍተሽ ያስወጣሽኝ ኪዳነ ምሕረት፣ ዛሬ ደግሞ የሚቀርሽ አንድ በር አለ። የቤታችንን በር ከፍተሻል። ልጅሽ ደግሞ ብርሃን ነው። ምንድነው? ብርሃን ነው፣ መፍትሄ ነው፣ መድኃኒት ነው። የተዘጋውን አይኔን ደግሞ ክፈችልኝና ወደ ተዘጋው በር ቤቴ አልመለስም፣ ደጅሽን እየጠረኩ ላገልግልሽ፣ ተአምር ስሪ አለችና ነገረቻት። ከዛ ይህንን እየጮኸች እያለቀሰች ስትናገር የሆነ እጅ መጣና ግንባሬ ላይ ተቀመጠ አለች። ያማን የማን እጅ ይሆን? የማን እጅ ይሆን? ይሄ እጅ ያስፈልገናል። ጌታን የታቀፉ እጆች፣ ንጹሃት የሆኑ እጆች፣ ቅዱሳን የሆኑ እጆች፣ ኃጢአት ያልሰሩ እጆች። የኢየሱስ እናት የማርያም እጅ በትዳርሽ ያስፈልግሻል፣ በህይወት ያስፈልጋል። ይሄ እጅ ሲገባ ነው ጣልቃ ሲገባ ነገሮቻችን የሚቀየሩት። እጇን ታስገባ ኪዳነ ምሕረት በቤታችን እና ከእጇ የሚወጣው መዓዛ ልቤን ማረከኝ። የማን እጅ ነው ብዬ እንዳላነሳ በአፍንጫ የሚገባው ከእጇ የሚሸተኝ መዓዛ ልቤን ማርኮታል። ዝም አልኳት አለች። ከዛ በኋላ ከተወሰነ ደቂቃ በኋላ በሁለት ጣቷ ሁለት አይኗ ነካ ስታረጋት እንደ ቅርፊት የመሰለ ነገር ውድቅ ሲልላት የመጀመሪያው የታቦቷ የኪዳነ ምሕረትን ታቦት ከፊት ልኝ አይኔ ተከፈተ አለችና በሕዝብ መካከል አይኗ ጠፍታ በሰው ምርኩዝ የመጣችው አይኗ በርቶላት በኪዳነ ምሕረት ማንም አልነካትም፣ ማንም አልጸለየላትም፣ ማንም አልዳሰሳትም። ግን የኪዳነ ምሕረትን እጅ አገኘች። በዚህ ጉባኤ ያላችሁ የሷን እጅ አግኝታችሁ በበረከት ትመለሱ ዘንድ ቅዱስ ፈቃድ ይሆንልን እና በቃ ኪዳነ ምሕረት ምንድናት አልኳችሁ? ቅድም ደግናት አልኳችሁ። ምንድናት? ዛሬም ድረስ እኮ ይኸውላችሁ ብትሄዱ ኪዳነ ምሕረት ብትሄዱ ግቢዋን እየጠረገችላት እኔ ባሪያሽ ልሆን እንኳን አይገባኝም እንኳን ዩኒፎርም ለብሼ ላገለግልሽ ትላለች። ድሮ ዩኒፎርም ትለብሳለች ታገለግላለች። ኧረ ወደ ምሕረቱ ለእንደኔ አይነት አይገባም፣ ደጅሽን ነው የምጠርገው፣ ቃሌ ይሄ ነው ብላ ደጇን ትጠርጋለች። እንደው እንዴት አርጎ ቢመርጠን ነው እኛ አገልጋይ አርጎ እዚህ ያቆመን ደሞ ገብተን እንድንቀድስ? እንደው እንዴት ቢያየን ነው? ይገርመኛል። ለአገልግሎት አይደለም ለባርነት ሳንጠቅም ግን የመረጠን የማርያም ልጅ ኢየሱስ ስሙ የተመሰገነ ይሁን። አመስግኑት እግዚአብሔርን። ቁጭ ብላችሁ መማራችሁ እኮ መመረጥ ነው። በዚህ ሰዓት ወንጌል በዚህ ብርድ በዚህ አይነት የአየር ጸባይ በዚህ ኮንዲሽን ላይ ወንጌል መስማት መመረጥ ነው እኮ። እናንተን ለመረጣችሁ ለእግዚአብሔር ምስጋና ይሁን። አመስግኑት እግዚአብሔር። እና እመቤታችን ቅድም ደግናት ብያቸዋለች፣ እንዳትረሱብኝ። ምንድናት? አንድ ጊዜ በደንብ አድርጋችሁ እመቤታችን ደግናት በሉ። እንዳታናግሩኝ፣ እዚህ ጋር ንገሩኝ። ተኳርፈናል። እሰይ ወንዶች፣ እስቲ በኋላ ያላችሁ ድምጽ ታቅቦ መሆኑ ነው። እመቤታችን ደግናት በሉ እስቲ እናንተ በሉ። ግዴ ታረቅ ነው አንድ ላይ እስቲ እመቤታችን ደግናት በሉ። እንደው እንዲሁ እንዳይመስላችሁ ነገሩ እንደዚህ ነው። ሰውየው ባለጠጋ ነው። ላሞች አሉት፣ በጎች አሉት፣ ፍየሎች አሉት። ምኑ ባለጠጋው እና በጎቹ የሚጠብቅለት እረኛ ፈለገ። ታማኝ እንፈልጋለን አይደል? ከቤተ መንግስት እስከ ቤተ ክህነት ታማኞቹን ሥላሴ ያብዛልን። አሜን በሉ እንጂ። ሀገር የማይሸጡ ቤተ ክርስቲያንን የማይለውጡ ምን ያስፈልጉናል? ታማኞች። መድኃኔዓለም ታማኝ ያርገን። አዎ ለተሾማችሁበት ቢሮ ለሴክተራችሁ ታማኝ ሁኑ። እሺ አዎ ታማኝ ሁኑ። ለትዳራችሁም ታማኝ ሁኑ። ለታመኑላችሁ ሰዎች ታማኝ ሁኑ። ታማኝ ፈለገና ሲያስፈልግ አንድ የቆሎ ተማሪ አብነት ተማሪ ከእናቱ ቤት ሕፃን ሆኖ የወጣ ዘመድ ጥራ ቢሉት ማርያምን የሚል እስቲ አባትህ እናትህ ቢሉ እናቴም አባቴም እስቲ መታወቂያ ቢሉ ምን መታወቂያ አለኝ ማርያም የሚል ማርያም መታወቂያችን ናት። አመስግኗት። መታወቂያችን እኮ ነው። የትም ቦታ ሄደን እንደው አትታወቁ። ከአዲስ አበባ ወጣችሁ ሰው ሀገር እንደው ሌባ ገንዘባችሁን ቢሰርቅ በማርያም ብትሉ እንጀራ አትበሉ።
አትበሉም ወይ? ስለ ማርያም ብንል እንጀራ አንበላም ወይ? ምን ማለት ነው ይሄ? ድንግል ማርያም መታወቂያ ሆናላለች ማለት ነው። ፓስፖርታችንና ድንግል ማርያም፣ የገነት መግቢያችንና ድንግል ማርያም። በደንብ አድርጋችሁ አመስግኗት እንጂ ድንግል ማርያምን መታወቂያችሁ ናት። እና አቡሽ ተሜ ይባላል። ተሜ በሉ እስቲ። የቆሎ ተማሪ እንደዚህ ይባል ተሜ አሉት። አቤት በግ ትጠብቃለህ? እጠብቃለሁ፣ ግን ጌታው የሚፈልገው ታማኝ ነው። ታማኝ ነህ? አዛኝቷን አለ። እስቲ በሉ ለውሸት ግን እንዳትሉ እሺ። የሚወዷችሁ ሰዎች እንዳይጠሏችሁ ብላችሁ እንዳትጣሉ ከመብራን። አዎ። እና አዛኝቷን አለ። ኧረ እሷንማ ከጠራ ታስታውቃለህ አንተ አሉትና ባጭር የታጠቀ አንድ ዳዊት በቃ ዘመዱ የሚመካበት የሚተማመንበት ከጠላት የሚያመልጥበት ዳዊት ነው በማይደር ያነገተው። እሱን ይዞ ኮራ ብሎ የማርያም ልጅ ደግሞ አንገት ይደፋል ብላችሁ ነው። ኮራ ብሎ ከጌታው ቤት ቀረበ። ጌታው ሲያየው ሕፃን ነው፣ በጎቹ ደግሞ ብዙዎች ናቸው። ይሄ ሕፃን ነው እኔም በግ የሚጠብቀው ብሎ አሰበና አንተ በግ ትጠብቃለህ? አዎ። ችለህ ትጠብቃለህ? አዎ። ታማኝ ነህ? አዛኝቷ ምን አለ? ዋስ ጥራ እንዳልል ቀድመህ ዋስ ጠራህብኝ። ይሄ ሁሉ በግ ንብረት ያለ ዋስ አይሆንም ነበረ። ስለዚህ አንተ ምን ጠራህብኝ? ዋስ ጠበቃ ትሁነን ድንግል ማርያም ዋስ ነው የጠራህብኝ። ስለዚህ ምንም ማድረግ አልችልም፣ አልቆጥራቸውም። ስሟን ስለጠራ ሳልቆጥራቸው ታማኝ ሆነ በጎቹን አሰማራ፣ ከኔ ቤት ትኖራለህ አለውና በጎቹን ሰጠው። በጎቹን ወሰደና ጸሎተ ማርያም እየጸለየ በጎቹን ወሰደና ለምለም መስክ ወሰደና በላቸው። ሳር በሉ፣ ጥግብ ባሉ። ጥጋብ የማይስማማን እኮ እኛ ነን ስንጠግብ። አቤት አድርስ። አሁን ጥሩ ሰዓት ነው የተገናኘ ነው፣ ጾም ሰዓት ስለሆነ ብዙ ፊታችን ሁሉ ጠውልጓል አይደል? ብራይትነሳችሁ ሁሉ ቀንሷል። እንደማየው የጾምን ነው አይደል? ነው ይሄ ቄሶች ነው የኛ ነው አይደል? የሁላችንም ያርግልን ስላሴ። የበላ ሰው ይጠቀማል አይደል? ይጠቀማል። ከፍለው የበሉ ሰዎች ከፍለው ጂም ቤት እየተፉት ነው እንዳይመስላችሁ። ኮሌስትሮል አላራምድ ብሎት ግፊቱ፣ ስኳሩ፣ ሌላው ስንት ጣጣ አለው። እየሰማችሁኝ አይደል? ጠዋት ቤተክርስቲያን ለአገልግሎት ስንወጣ ስጋ ቤት የተሰለፉ ሰዎች በቃ ይገርሙኛል። ከዛስ የሆነ ሳለ ስታገ ምንድነው ሲባል ስፖርት ጀምሬያለሁ ይላል። የዋጠውን መልሶ እያስተፋው ነው። ስለዚህ የሚጾም ሰው ግን ጤነኛ ነው። እሺ ማርያምን ምሬን ብላችሁ የሚጾም ሰው ምንድነው አልኩኝ? ጤነኛ ረጅም እድሜ ትኖራላችሁ። እና በጎቹ ጠገቡ አልኳችሁ አይደል? ከዛ በኋላ እረኛው ስለ በጎቹ ያውቃል አያውቅም? ጥጋባቸው እናወቀ እና ውሃ ያስፈልጋቸዋል ብሎ ወንዝ ወሰደና ምን አጠጣቸው? ውሃ። በጎች የሚገርማችሁ እኔ እንኳን ያው በግ ጠብቄ ስላደግኩ ነው የምነግራችሁ። እናንተ እንኳን ብዙዎቻችሁ በግ ጠብቃችሁ ላታርጉ ትችላላችሁ። የበግ ባህሪ ምንድነው መሰላችሁ? ሲጠግብ ጥላ ይፈልግና ጥግ ላይ ይቆማል። ጥጋብ ያውቃል ማለት ነው። እኛ ከጠገብን መሃሉ ላይ ነን እንጂ ዳር ላይ አይደለም። እና ጠግበዋል ማለት ነው። እኔ ግን እናት የለኝ እህት የለኝ። ማን ነው ስንቅ ቋጥሮ አልበላም ብሎ አስታውሶኝ እንጀራ የሚያመጣልኝ? ማን አለኝ? ዘመድ የለኝ። ወደ ሰማይ ነው ዘመድ ያለው ላይ ነው። እየሰማችሁ ነው? በቃ ተስፋ ቁረጡ። ዘመድ ያለን የት ነው? አትመኩ በስልጣናችሁ፣ አትመኩ በወገናችሁ። እንዲህ ያለ ባለጸጋ፣ እንዲህ ያለ ባለ ፋብሪካ ምናምን እገሌ አትበሉት። እየሰማችሁ ነው? የትላንት ጌታ የዛሬ ከርታታ ነው። የትላንት አሰሪ የዛሬ ታሳሪ ነው። የማያልቅበት ባለጸጋ የት ነው ያለው? ወደ ላይ አንጋጠጠና የሚወደው መልአክ ነበረውና አብረን እንጠራዋለን። ይህንን መልአክ ከብዙ ነገር ያው የጠበቃችሁ፣ ከአደጋ ከቀትር ጋር የጠበቃችሁ፣ ስንት መንገዳችሁን የሞታችሁን ደብዳቤ ልክ እንደ ባይራን በሹመት የቀየረላችሁ፣ ጠላቶቻችሁን ያስታገሰላችሁ፣ የተቆፈረውን ጉድጓድ የደፈነላችሁ መልአክ ነውና እንዲህ አለ፣ ቅዱስ ሚካኤል አለ። በደንብ ብላችሁ ጥሩት። እኔ አንተ ባሪያ ርቦኝ በጎቼ ደግሞ ጠግበዋልና ከጌታው ቤት እንጀራ በልቼ ልግባ፣ በል ጠብቅልኝ ብሎ ሰጥቶት ሄደ። ለማን አደራ ይጠብቃል እኮ ቅዱስ ሚካኤል። ጠብቅ ብሎት ሄደ። ለማን? በደንብ ጥሩት። ዲያብሎስ እኮ ስለሚፈራው ነው። ለማን? ለቅዱስ ሚካኤል። እና ሰናይ ለሰብ ወተአዛዚ ለሕዝብ ወውቱ ርሁቀ መዓት ወብዛ ምሕረት ሚካኤል ውእቱ። ለሰው መልካም፣ እስቲ ሚካኤል ለሰው መልካም በሉት፣ ለሕዝብም ታዛዥ። ሚካኤል በጣም መልካም የዋ መልአክ ነው። ይድረስላችሁ። እና
ወደ ጌታው ቤት ሲሄድ ጌታው በዙፋኑ ላይ ተቀምጧል። ልጁ ግን ባዶ እጁ መጣ። ወይኔ አዛኝቷን ጠርቶ ጉር ሰራኝ፣ በጎቼን በሽፍታ አስበላብኝ፣ ወይኔ አለ። ኮራ ብሎ ከፊቱ ቆመና ተሜ እንዲህ አለው፣ ጌታው በጎቼን ለሰው አልሰጠውብህም እና ለማን ነው የሰጠህብኝ ሲለው፣ እኔማ እንጀራ ልበላ ቢርበኝ ለሚካኤል ነው የሰጠሁት አለው። ለማን? እንደው እግዚአብሔር ግን ደግነቱ እንደው ለሰው ቢሰጠን አሳልፈው ምን እንሆን ነበረ? ውድቀታችሁን ለሚፈልጉ ሰዎች ቢሰጣችሁ፣ እኛን የሰጠን ለሚካኤል ነው። ይኸውላችሁ እስመ ለመላእክቱ የዝዙ ሞመንት ያቀ መላእክቱን ስላንተ ያዛቸዋል። ስለኔ በሉ እስቲ መላእክት ይታዘዛሉ። የሚታዘዙት ደግሞ በመንገድ የተቀመጠው እንቅፋት ጠልፎ እንዳይጥል ሚካኤል በመንገድ እየቀደመ እንቅፋት ያነሳላል። አመስግነው ለዚህ መልአክ ለቅዱስ ሚካኤል። በመንገድ ይጠብቁ ዘንድ መላእክቴን በፊት ልካለሁ። እግር በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በእጆቻቸው ያነሱን መላእክት እኮ እግዚአብሔር የሚያስጠብቀን በማን ነው? በመላእክቱ። ለሰው አልሰጠውብህም ለሚካኤል ሲለው ጌታው ደስ አለው። እየሰማችሁ ነው? ሚካኤልንም አውቀዋለሁ። አታውቁትም? አልደረሰላችሁ? ሚካኤልን አታውቁትም? እና እንጀራ ስጡት ይብላ፣ ውሃ ስጡት ይጠጣ። በላ ጠጣ፣ ጥግብ አለ። ለካ በሚካኤል እንጀራ ይበላል። ሚካኤል የምትበሉትን እንጀራ ይስጣችሁ። ለእስራኤል መናን ያወረደ ታላቁ መልአክ የእስራኤል መጋቢ ቅዱስ መጋቢ ብሉይ ቅዱስ ሚካኤል የምትበሉትን እንጀራ የማይሸግት በእውነቴ ነው የምትበሉትን እንጀራ እግዚአብሔር ይስጣችሁ። በሁለተኛው ቀን በጎቹ ጠገቡ፣ እሱ ራበው፣ ወደ ሰማይ አየ። ለማን ይስጣው? ተረኛ ማን ነው? ቅዱስ ገብርኤል አለ። ጥሩት። እኔ ብቻ ነኝ የምጮህ? እኔ አንተ ወዳጅ ርቦኝ በጎቼ ጠግቧልና ጠብቅ ከጌታው ቤት ልብላ አለ። ለማን ተሰጠው? ለማን ሰጠው? ከእሳት ያወጣል ከነደደው ቅዱስ ገብርኤል ለወደደው ይባላል። ከሚነድ እሳት የሚያወጣ ማን ነው? የአንበሳን አፍ የሚዘጋው ማን ነው? የፈላውን ውሃ የሚያቀዘቅዘው ማን ነው? አታውቁትም? ገብርኤልን አልደረሰላችሁም? ገብርኤል አመስግኑታ በደንብ አድርጋችሁ። ጌታው ሲጠይቅ ለገብርኤል አለው፣ አረ ገብርኤልን አውቀዋለሁ፣ እንጀራ ስጡልኝ ብላ ውሃ የሚጠጣ አለ። ለካ በገብርኤል እንጀራ ይበላል። እናንተ እንጀራ የሌላችሁ ቅዱስ ገብርኤል እንጀራ ይስጣችሁ። እና እንደዚህ ብሎት ሄደ። በሶስተኛው ቀን በጎቹ ጠገቡ፣ እሱ ራበው፣ ወደ ሰማይ አየ። ወዴት አየ? ወደ ሰማይ አየና እንደዚህ አለ፣ ከሩፋኤል ልጥራ? ፋኑኤል ይሻለኛል? ራጉኤል፣ ኡራኤል ማንኛው ከመላእክት ይሻለ? ከሰማዕታት አይደለም ብሎ አንድ ዘመድ አለችው የእናቱን ቤት የረሳባት እናቱን የምታሳድገው ልብሱም ጉርሱም የሆነችለት ስሟ ማን ይባላል? ዛሬ የተሰበሰብንበት እናት እመቤት ናት። ማን ይባላል ስሟ? ማርኮ ናት። ድንግል ማርያም። ድንግል ማርያም አዛኝቱ ወለላይቱ ኪዳነ ምሕረት ቢላት እሷ ናት። ልደታ ቢላት እሷ ናት። ባታ ቢሏት እሷ ናት። አቤት ስመ ብዙ እኮ ናት ድንግል ማርያም። ብቻ ጥሯት በጭንቃችሁ ሰዓት። ርቦት እኮ ነው የጠራት። ድንግል ማርያም እናቴ አዛኜ አላት። በጎቼን ጠብቂ ተረኛ ነሽ፣ እንጀራ በልቼ ልምጣ ብሎ ከጌታው ቤት ጌታው መጠየቅ ልማዱ አይደል? በጎቼን ዛሬ ስለማሰጠብኝ ሲለው የዛሬዋ ተረኛ ትለያለች አሉ። በሉ በማርያም እመቤቴን ጨርሻለሁ ትምህርቴን። የዛሬዋ ተረኛ ትለያለች። ትለያለች አትለይም? ከተለዩ የተለየች ናት አይደለችም? ከተመረጡ የተመረጠች ናት አይደለችም? ደግሞ ማናት የዛሬዋ ተረኛ አለ። ደስ እያለው ሲጠራት የውሸት እኮ አይደለም፣ የማስመሰል አይደለም፣ ከልብ የሆነ ፍቅር አለ። በአፍ ሲገለጥ እኮ ያስታውቃል። የማርያም ስም የውሸት ሲጠራ የእውነት ስትጠራ ያስታውቅብናል እኮ። እና አዛኝቷ አለ። በዚህ ሰዓት ጌታው አቀረቀረ፣ አንገቱን ድፍት አደረገ። ምን ነው ሚካኤል ስለ ያልከፋ ገብርኤል ስለ ያልከፋ ምን ነው እመቤቴን ብጠራ ከፋስ አለው። አይ እሷን እኮ አውቃታለሁ። አታውቋት? የተጠማ ውሻ ብታገኝ እንስራ ያላት የወርቅ ጫማ አውጥታ ውሃ ያጠጣች ደግ፣ የተራበ ተኩላ ከመጣማ በጎቹን እየፈታች ማብላቱ አይቀርም ብዬ ነው። ለካ እንደዚህ ደግ ናት፣ የኛ ናት። አመስግኗት እባካችሁ። ደግ ናት ድንግል ማርያም። ለተራበ ተኩላ የምታስብ ውሻ ሲያገኙ ድንጋይ እያነሱ ከወንዝ ሲወረውሩ ተው፣ ይሄ እኮ የፈጣሪ
ፍጥረት ነው። ተውት አትምቱ። ውሃ ጠምቶት እኮ ነው የመጣው። እሱም ፍጥረት ነው ይጠማዋል ብላ ውሃ አንስታ ለውሻ ያጠጣች። በጠማን ሰዓት ታጠጣናለች፣ ታጠጣን። በራበን ሰዓት ታጎርሰናለች። ድንግል ማርያም ታጉርሰን። እንጀራ ለሌላችሁ ዛሬ እጆቻችሁን ከፍ አድርጉና ዛሬ እኔ ቤት የምትገባዋ ተረኛዋ ድንግል ማርያም ናት በሉ። ተረኛዋ ድንግል ማርያም ትሁንላችሁ። አመስግኗት እልል ብላችሁ። ይትኬ መድኃኒትን ታሰስዋ ወእድዋ ነቢያት ነቢያት ሊያዩዋት የወደዷት የናፈቋት መድኃኒት እመቤታችን ናት። ደግሞ ከሷ የተወለደው ዓለምን ሁሉ አድኗል። እንድናለን ድነናልም። ስለዚህ ስለ ኢየሱስ ክርስቶስን አግኝተናል ከድንግል ማርያም። ኢየሱስን በመስቀል ላይ የመጨረሻ እናቱን ሰጥቶናል። ስጦታችንን ደግሞ አስቀምጠናል፣ በልባችን ሾመናታል። ድንግል ማርያምን የሰጠን እግዚአብሔርን ከፍ አድርጋችሁ አመስግኑ።